እነዚህ 8 ምልክቶችን ከሰጠች ሳማት፣ እንድትስማት ትፈልጋለች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ አይኖቿን ከንፈሮች ላይ ታሳርፋለች። አይኖቿ ከንፈሮች ላይ ትኩረታቸውን ሲጥሉ ያንተ መኖር ሙሉ በሙሉ እንደሚያረካት የሚያሳይ ፍጹም ማረጋገጫ ነው። አእምሯ ይህ ሰው እዚህ ከኔ ጋር አለ ከሚል ተራ እውቀት አልፎ ወደ አንተ አካላዊ ስበት በጥልቀት እየሰመጠ መሆኑን የሚያሳይ ማራኪ ሚስጥር ነው። እይታዋ የምትናገረው ነገር ውብ ነው፣ ነገር ግን አንተ ራስህ ከንግግርህ በላይ ተማርከኛለህ የሚል ስውር መልእክት አለው። ይህ እይታ ልክ የሚያምር ፊልም ከመጀመሩ በፊት የሚታይ አጭር ማስታወቂያ ነው። ልቧ ሳታስበው የሚመኘውን ነገር አይኖቿ ቀድሞ ይፈልጉታል። ያንተን ከንፈሮች ስትመለከት በምናቧ ያንን ጥፋት የሌለበትን የከንፈር ንክኪና የሚፈጠረውን የመብረቅ ያህል የሚፈነጥቅ ስሜት እያጣጣመችው ነው። ይህ እይታ እባክህ ቅረበኝ የሚል የጥበብ ጥሪ ነው። ሴቶች ፍላጎታቸውን ሁል ጊዜ በግልጽ ቃላት አይናገሩም። ይልቁንም እንዲህ ባሉ ስስና ማራኪ አይን እንቅስቃሴዎች ውስጥ ይደብቁታል። ከንፈር ላይ የምታደርገው ተደጋጋሚ እይታ በመካከላቸው ያለውን የአየር ቦታ የሚያቀልጥ፣ ፍርሃትን የሚያርቅና ብትሰማኝ ደስ ይለኛል የሚል ፈቃድ የምትሰጥበት ድንቅ መንገድ ነው። ሁለተኛ፣ በአካል ቀስ በቀስ መቅረብ። እያንዳንዱ ሰው ሳያውቀው ለራሱ የሚያስከብረው የግል የነጻነት ክልል አለው። ማንም ሰው እንዲጠጋው የማይፈቅድበት የማይታይ ግንብ። ነገር ግን እሷ ይህንን ግንብ አፍርሳ ቀስ በቀስ ወደ አንተ ስትጠጋ ያንን የግል ዓላማዋን ለአንተ ሙሉ በሙሉ ክፍት ማድረጓን ያሳያል። በእኔ ክልል ውስጥ ያንተ መገኘት ሰላምና መሳሳብን ይሰጠኛል የሚል ጥልቅ የእምነት መገለጫ ይሆናል። አካሏ ወደ አንተ ይበልጥ በተቃረበ ቁጥር ከቃላት በላይ የሆነ ሌላ የኮሚኒኬሽን መስመር ይከፈታል። የሰውነቷ ሙቀት ወደ አንተ መሻገር ይጀምራል። የትንፋሿ መቆራረጥና የልብ ትርታዋ የፍጥነት መጠን በአቅራቢያ ያስተጋባል። ይህ አካላዊ ቅርበት የሁለት ነፍሳትን ስበት የሚያፋጥን፣ በመካከላቸው ያለው የኤሌክትሪክ ሞገድን እንዲከታተል የሚያደርግ ውብ የፍቅር ዜማ ነው። አንዲት ሴት ሆን ብላ በመካከላቸው ያለውን ክፍተት ስታጠባው ለአንተ ፍጹም ምቾት እንዲሰማ ማረጋገጫ እየሰጠች ነው። ትከሻዋ በትከሻ ላይ እንዲያርፍ ወይም ጉልበቷ ከጉልበትህ ጋር እንዲነካካ ስታደርግ እንድታቅፈኝ፣ እንድትነካኝ፣ ይበልጥ እንድትቀርበኝ እፈልጋለሁ የሚል የቃል ያልሆነ ፈቃድ እያስተላለፈች ነው። ያለ አካላዊ መቀራረብ መሳሳም ሊኖር አይችልምና፣ ስለዚህ ይህ ምልክት ለመሳም መድረክ የማመቻቸት የመጨረሻ ስራ ነው። ወደ አንተ በጣም ተጠግታ አንገቷን ቀና ስታደርግና አይኖቿን ስትመለከት በመካከላቸው ያለው የርቀት ክፍተት ሙሉ በሙሉ ይጠፋል። ያን ጊዜ የቀረው ብቸኛ ነገር ያንን ጥቂት ሴንቲሜትር በመስበር ከንፈሮቼ የእሷን ከንፈር እንዲያገኟቸው መፍቀድ ብቻ ነው። ሶስተኛ፣ ጸጉሯን ማስተካከል። አንተን እያየች ጸጉሯን ማስተካከል ወይም መሸረብ ትጀምራለች። ሴት አንተን እያየች ጸጉሯን ስትነካው ሳታስበው ይኸውልህ እኔ ላንተ ውብ ነኝ እያለች ነው። የሴትነት ማራኪነቷን ከፊት አውጥታ የምታሳይበት፣ ያላትን ተፈጥሯዊ ስበት እንድታደንቅላት የምታደርግበት ስውር የሽንገላ መንገድ ነው። በአቅራቢያ ስትሆን ልቧ በፍጥነት መምታት ሲጀምርና የስሜት መጋለጥ ሲፈጠር ያንን የውስጥ መነቃቃት የምታስተናግድበት የተፈጥሮ መንገድ ነው። ጣቶቿ በጸጉሯ መሃል ሲያልፉ ያ ስሜት በአንተ ፊት የመሸማቀቅና የመመሰጥ ድብልቅልቅ ያለ ስሜት ውስጥ እንዳለች የሚጠቁም እንቅስቃሴ ነው። ጸጉሯን ወደ አንድ ወገን ስታደርገው ወይም ወደ ኋላ ስትሰበስበው ይበልጥ ማራኪ የሆኑትን የሰውነት ክፍሎቿን፣ የፊት ቅርጽ፣ ለስላሳ ጉንጮቿንና ስስ አንገቷን ለአንተ በግልጽ ታሳያለች። ይህ እይታህን በሙሉ በፊቴ ላይ ማሳረፍ ትችላለህ የሚል ጥሪ ነው። የአንገት መጋለጥ ደግሞ በሳይኮሎጂ ደረጃ ፍጹም መተማመንና ለአንተ መሸነፍን የሚያሳይ ምልክት ነው። ጣቶቿ በገዛ ጸጉሯ ላይ የሚያደርጉት ለስላሳ እንቅስቃሴ በእውነቱ ከሆነ የአንተ እጆች እዚያ ላይ እንዲያርፉ የመሻት ነጸብራቅ ነው። አንተም እንደዚህ ብታሸኝና ብትነካኝ ደስ ይለኛል የሚል ስሜትን የመቀስቀሻ ጥበብ ነው። አራተኛ፣ ከንፈሯን በጥርሷ መንከስ። እሷ ከንፈሯን በጥርሶቿ ስትነክሰው በውሷ እየፈላ ያለውን ጥልቅ የመሳብ ስሜት ለመቆጣጠር እየሞከረች መሆኑን ያሳያል። ያንተ መገኘት፣ ያንተ ድምፅና ያንተ አጠገብ መሆን ውስጧን በጣም ስላነሳሳው ያንን የመተማመንና የመሸማቀቅ ድብልቅልቅ ያለ ስሜት የምታሳይበት እጅግ ውብ የተፈጥሮ መንገድ ነው። ይህ ድርጊት ሳታስበው የምታደርገው ቢሆንም በሳይኮሎጂ ደረጃ ያንተን እይታ በቀጥታ ወደ ከንፈሮቿ ላይ እንድታሳርፍ የምታደርግበት ኃይለኛ የስበት ጥበብ ነው። ከንፈሯን ስትነክስ የአንተ አይኖች እዚያ ላይ ያርፋሉ። እስቲ ከንፈሮችን ተመልከታቸው፣ ያምራሉ እንዴ? ለመሳም ዝግጁ አይደሉም? የሚል ድምፅ አልባ ግን ፍንጭ ሰጪ ጥያቄ ነው። አእምሯችን አንድን ነገር በጣም ሲመኘው ያ ነገር አስቀድሞ እየሆነ እንዳለ አድርጎ አካላችንን ያንቀሳቅሰዋል። እሷ የገዛ ከንፈሯን ስትመጥ ወይም ስትነካ በእውነቱ አእምሯ ውስጥ እየናፈቀች ያለችው ያንተን ከንፈር ነው። ያንተ ከንፈሮች ከእሷ ከንፈሮች ጋር ተገናኝቶ የሚፈጥሩትን ያንን ጣፋጭ ንክኪ ያስቀደመ በምናቧ እየሳለችው መሆኑን የሚጠቁም ትልቅ ሚስጥር ነው።
አንዲት ሴት ይህንን ስታደርግ በመካከላቸው ያለው ማሽኮርመም ከፍተኛ ደረጃ ላይ ደርሰዋል ማለት ነው። ፍርሃትን አውልቃ ጥላ ለአንተ ያላትን የመማረክ ስሜትን በግልጽ እየመሰከረች ነው። ይህም አሁን ምንም የምጠብቀው ነገር የለም መተህ ብትስመኝ ፈቃዴ ነው የሚል የፍቅር ማህተም ነው። አምስተኛ አንገቷን በደንብ ታሳያለች። ጸጉሯን ከአንገቷ ላይ ተሰበስባለች። አንገት በሰውነታችን ውስጥ እጅግ ስስ፣ ለጥቃት የተጋለጠና የህይወት ዋና ዋና የደም ስሮች የሚገኙበት ክፍል ነው። ሰዎች በተፈጥሮ ውስጥ አንገት ለሌላ ነገር ማሳየት በአንተ ሙሉ በሙሉ እተማመናለሁ፣ ከአንተ ጋር ምንም አይነት አደጋ አይሰማኝም የሚል የፍጹም ሰላምና የመሸነፍ ምልክት ነው። እሷ ይህንን ስታደርግ የመከላከያ ግንቧን አውረዳ ልቧን ለአንተ ክፍት ማድረጓን እየነገረች ነው። የሴት ልጅ አንገትና የትከሻዋ መስመር የተፈጥሮ ውበት በስሱ የተሳለበት ውብ አሻራ ነው። ጸጉሯን ወደ ኋላ ጥላ ይህንን ስታሳይ ሳታስበው የውል ውበቴን ተመልከት እያለች ነው። ይህ እይታህን ወደ እሷ ይበልጥ ለመሳብ የምታደርገው ለስላሳ ሽንገላ ሲሆን ያንተ አይኖች በዚያ ውብ ስፍራ ላይ እንዲያርፉ የምታደርግበት አስገራሚ ስበት አለው። አንገት የሰውነት ተፈጥሯዊ መዓዛ ይበልጥ የሚፈልቅበትና የልብ ትርታ የሚታይበት ስፍራ ነው። ጭንቅላቷን ዘመም አድርጋ ወደ አንተ ስትጠጋ ያንን ማራኪ የሰውነት መዓዛዋን እንድታሸትና ወደ እሷ ይበልጥ እንድትቀርብ በዝምታ እየነገረች ነው። የስስ ቆዳዋ ያንተን የቅርብ ትንፋሽ ለመቀበል እየተጠባበቀ መሆኑን የሚጠቁም ውብ ፍንጭ ነው። አንዲት ሴት አንገቷን ስታሳይ ለመሳም መድረክ እያመቻቸች ነው። ጭንቅላቷን ዘመም ማድረጓ በመካከላቸው ያለውን ክፍተት ያጠባዋል። ያንተ ከንፈሮች ወደ እሷ ከንፈሮች ወይም ወደ ጉንጯ ለማስጠጋት ቀጥተኛ መንገድ ያገኛሉ። ይህ ድርጊት የሁልህ መንገዱ ክፍት ነው፣ ፍርሃትን አርቀ ቅረበኝ የሚል ስውር የፍቅር ማህተም ነው። ስድስተኛ ረዥም እቅፍ፣ ስትጠቃቀፉ ቶሎ አለመልቀቅና እቅፏን ማርዘም። እሷ ስታቅፍ ቶሎ አለመልቀቋና እጆቿን በአንተ ላይ ማርዘሟ በአንተ እቅፍ ውስጥ ፍጹም የሆነ መጠለያና ሰላም ማግኘቷን ያሳያል። ያ ቅጽበት ከአካላዊ ንክኪ አልፎ ከአንተ መለየት አልፈልግም፣ በዚህ እቅፍ ውስጥ ዓለም ሁሉ ቢጠፋ ግድ የለኝም የሚል የልብ ጩኸት ነው። የሰውነት ሙቀት የእሷን ሰውነት ሲያቀልጠው የሁለታቸውም ድንበር ይጠፋል። በዚህ ረዥም እቅፍ መሃል ደረቷ ከደረት ጋር በጥብቅ ይጣበቃል። ያንተ የልብ ምትና የእሷ የልብ ትርታ መፎካከር ይጀምራሉ። የልቧ መፍጠንና የትንፋሿ መቆራረጥ በቀጥታ አንተ ሰውነት ላይ ይሰማል። ይህ በሳይንስም ሆነ በሳይኮሎጂ ደረጃ የፍቅር ሆርሞኖች ኦክሲቶሲን በከፍተኛ ሁኔታ የሚመነጭ ሲሆን በመካከላቸው ያለውን ትስስር የመጨረሻ ጥግ ላይ ያደርሰዋል። እቅፉን ማርዘም ማለት የመሰናበብ ፍላጎት ማጣት ነው። እጆቿን በትከሻ ወይም በወገብ ዙሪያ አጥብቃ ስታቆይ ይህ ቅጽበት እንዲያበቃ አልፈልግም እያለች ነው። ይህ ስስት የተሞላበት መዘግየት ለአንተ ያላትን ጥልቅ መናፈቅና በአቅራቢያ የመሆን ፍላጎቷን የምታሳይበት ድንቅ የሴትነት ጥበብ ነው። ከረዥም እቅፍ በኋላ የሚፈጠረው መላቀቅ ፍጹም የተለየ ነው። ክፉ ሲላላ ሙሉ በሙሉ አትርቅም። ይልቁንም ፊቷ ከፊት ጥቂት ሴንቲሜትር ርቀት ላይ ይቆማል። እጆቿ አሁንም ትከሻ ላይ ሊሆኑ ይችላሉ። ያኔ አይኖቿ በቀጥታ ወደ አይኖች እንዲሁም ከንፈሮች ላይ ያርፋሉ። ይህ ቅጽበት ለመሳሳም የተዘጋጀ መድረክ ነው። ምክንያቱም ሁለታችሁ መስቀደማችሁ በአካልም በስሜትም አንድ ሆናችኋልና። ሰባተኛ ለብቻ የመሆን ፍላጎት። ከሌሎች ሰዎች ተለይታችሁ አንተና እሷ ብቻ እንድትሆኑ ሁኔታዎችን ታመቻቻለች። ሰው በበዛበት ቦታ ሁሉ ትኩረትን የሚከፋፍሉ ነገሮች አሉ። እሷ ግን ያንን የሰዎችን ጫጫታ ትታ ወደ ጸጥታው ጥግ ስትመራ የሌላ ሰው መኖር ለኔ ትርጉም የለውም፣ አሁን የሚጠቅመኝ አንተ መገኘት ብቻ ነው እያለች ነው። የሁለታችሁን ብቻ ጥቃቅን ዓለም በመገንባት ልቧን ያለምንም ፍርሃትና መሸማቀቅ ለአንተ ለመክፈት መድረክ እያዘጋጀች ነው። በሰዎች ፊት ሁላችንም የምናሳየው የማህበራዊ ኑሮ ጭንብል አለን። ጨዋና የተረጋጋ ለመምሰል እንጥራለን። ለብቻ መሆንን ስትመርጥ ግን ያንን ጭንብል አውልቃ ጥላ ብቻዋንና ስስ የሴትነት ስሜቷን ለአንተ ለማሳየት እየመረጠች ነው። ይህ ከአንተ ጋር ሲሆን ምንም የምደብቀው ነገር የለም፣ ሙሉ ማንነቴን ያው የሚል ጥልቅ የልብ እምነት ማረጋገጫ ነው። ስምንተኛ ቀጥተኛ ፍንጭ መስጠት። በጣም ነው የምትማርከው ወይም ከንፈሮች ያምራሉ አይነት ምስጋናዎችን ትሰጣለች። ሴቶች በአብዛኛው ፍላጎታቸውን በቃላት ቀጥታ ለመናገር ይፈራሉ ወይም ያፍራሉ። ይህም እንደ ቀላል እንዳይታዩ እንዲሁም ላለመናቅ ከሚኖራቸው ተፈጥሯዊ ጥንቃቄ የሚመጣ ነው። ነገር ግን እሷ ይህንን አጥር ሰብራ ልቧን በምላሷ ላይ ስታስቀምጥ ለአንተ ያላት ስሜት ምን ያህል እንደጎለበተና ፍርሃቷን በሙሉ እንዳሸነፈች የሚያሳይ ታላቅ ማረጋገጫ ነው። በአንተ ፊት ራሴንና ስሜቴን ለመግለጽ ምንም አይከብደኝም የሚል የፍጹም መሸነፍ ጥግ ነው። ከንፈሮች ያምራሉ ስትል ተራ የፊት ውበትን እያደነቀች አይደለም። ያ የተለየ ቀል ወይም ከንፈር መመረጡ ራሱ ትልቅ ሚስጥር አለው። ያንተን ከንፈሮች እያየች እንደሆነና በውስጧ የእነዚያን ከንፈሮች ንክኪ እንደምትናፍቅ በድፍረት እየመሰከረች ነው። ድምጿ በጆሮ ሲያስተጋባ ቃላቱ ልክ እንደ ለስላሳ ንክኪ ውስጣዊ ስሜትን የመቀስቀስ ታላቅ ኃይል አላቸው።
ይህ ምልክት ከእንግዲህ ምንም አይነት ጥርጣሬን የማይተው ፍጹም ጥሪ ነው። የሰውነት ቋንቋን በተሳሳተ መንገድ ተረድቼው ይሆን የሚለውን ያንተን የፍርሃት ጥያቄ ሙሉ በሙሉ የምታስወግድበት መንገድ ነው። በቃላቱ አረንጓዴ ማብራት አብርታለች ማለት ነው። ይህም እኔ ፍላጎቴን በግልጽ ነግሬሃለሁ፣ አሁን ደግሞ ያንተን ወንድነትና ድፍረት ማየት እፈልጋለሁ የሚል ውብ ግብዣ ነው። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።